ያለው 248 ላይ ነው። አንዴ 300 400 አድርጉ። ዝም ብላችሁ የሆነ የፈለጋችሁትን ኮሜንት አድርጉ ግቡና ይሄ ቪዲዮ በጣም ቫይራል እንዲወጣ ፈልጋለሁ። ኮሜንት አይቻለሁ 1500 ቤት ነው ያለችው። ኖ 2500 ቤት። አንድ የግቡና ኮሜንት አድርጉ እስቲ። ምንም አይጎዳችሁም። 21200 ሰው ብቻ ነው ያየው እስካሁን ድረስ 21200 ሰው 263 ሰው ብቻ ነው ኮሜንት ያደረገው 263 ሰው ነው ኮሜንት ያደረገው ሪፖስት ያደረገው ይታያችኋል ሪፖስት አላየውም እስካሁን 620 የሚለው ሪፖስት አድርጌያለሁ 623 የሚለው ሪፖስት ነው እስቲ አንድ ግቡና አይጎዳችሁም ይሄ ነገር ወንድሞቼ 2500 ሰው ቤት ቢያገኝ ምን ያክል ያስደስታል ምናልባትም ያንተ የሩቅ ዘመድ ሊሆን ይችላል አጣቀውም አርግያለሁ ግን የት አለ አላየውም እኔ አይታይም Thanks so much 21300 ደርሷል 21300 ደርሷል ግቡና እቺን እንደዚህ አድርጋችሁ ይኸው እቺኛዋን መስቀሏን ኮፒ ሊንክ እቺን ኮፒ ሊንክ አድርጉ ግቡና አሁን ፖስት ያደረኩትን ቪዲዮ ሪፖስት 624 እሱ ነው እንዴ ኦኬ thanks so much ትልቅ ነው እሺ አንዴ ግቡና አድርጉ 900 ሰው ይታየኛል ግቡና አድርጉ ይሄ ምንም አይጎዳህም አገርህ ብትለማለህ አገርህ የክላይሜት ቼንጅ ችግር ሳይፈጠር አንተ መኖር ከቻልክ ለአንተም ካልደረሰ ለልጅህ ደስታ ስትል ወደፊት ለምትፈጥረው ልጅ አሁን ደግሞ ልጅ ካለ ለአንተ ልጅ የሚሆን ነገር ነው አንተ ሼባ ከሆንክ እኛ እንኳን አርጅተናል ኦልሬዲ ለልጆቻችን ግን ይጠቅማል ችግኝ መትከል ለልጅህም ይጠቅማል ግቡ እስቲ አንዴ ሁላችሁም እዚህ ጋር ያላችሁ ሰዎች አንዴ ግቡ እስቲ 21600 ሰው ነው የሚለው ገና 21600 ነው የሚለው 300 ሰው ኮሜንት አድርጎታል በስመ መስጊድ ስራ እስቲ ወላሂ 50 መስጊድ የመስራት እቅድ ነው ያለኝ ኢንሻአላህ ሰራለሁ ለራሱም የለውም ይላል ከስር ኮሜንት ይው አንዱ ኮሜንት ላይ ገባና መንሱር በስመ መስጊድ ስራ እስኪ ይለዋል ከዛ አንዱ ደግሞ ከስር ገብቶ ለራሱም የለውም እስቲ አንተ ምንድነው ያለ ግን ይው ፖስቱን ይውት ደግሞ ለራሱም የለውም የሚለው ልጅ አይ ወንድሜ ምን አለ ስለ ህይወት ብትጨነቅ የኔ ጉዳይ ምን አስጨነቀ እሺ አሁን ፖስት ያደረኩትን ቪዲዮ የት አለ 21800 ገና 21800 በጣም ትንሽ ነው 21800 በጣም ትንሽ ነው ደቂቃው ኦልሞስት 40 ደቂቃ ሆነ በ40 ደቂቃ 21800 ትንሽ ነው በትንሹ 50000 መድረስ መቻል አለበት ቫይራል መውጣት አለበት ሀያ 11800 22000 ደርሷል ገና 22000 እስቲ ግቡ አንዴ ኮሜንት ሪፖስት ላይክ አድርጋችሁ ውጡ ምንም አይጎዳችሁም ቪዲዮ ቫይራል ይውጣ ሰው ለችግኝ ተከላ ደስ እያለው መስራት መቻል አለበት ወንድሞች ይሄ ፖለቲካ አይደለም ይሄ የአገር ጉዳይ ነው ለሀገር ነው የምትሰራው ገብቷል አይደለ እኔ ይሄ መንግስት ከሰራቸው ትላልቅ ጃይንት ከሚባሉ ስራዎች ትልቅ ክሬዲት የምሰጠው የችግኝ ተከላው ነው ትልቁ ጉዳይ ችግኝ ተከላ ነው ለምን ለየድሜ ልክ ጉዳይ ነው የህይወት ጉዳይ ነው የመኖርና ያለመኖር ጉዳይ ነው ከዛም አልፎ ደግሞ መንሱር አንተም እኔም የምንመኛትን ኢትዮጵያ እየገነባልን ነው አሜን ደስ እያለኝ ነው የምናገረው ይሄንን ወንድሞቼ የታለ ሪፖስት ማንም አላደረገም 898 የሚለው 900 ሰው የሚለው እንትን ነው ሪፖስት ነው እሱ ሪፖስት ነው አላወኩትም አንድ ግቡና ቪው አድርጋችሁ ኮሜንት አድርጋችሁ ውጡ 1000 ሰው ይታየኛል 1000 ሰው ይታየኛል ግቡና ሪፖስት አድርጋችሁ ውጡ
ወይኔ ጠባብ ቲሸርት ለብሼ ስክሪንሾት አድርጎታሉ ደግሞ ወይኔ $50 ለቀረብኝ ቸግሮናል። የት አለ እስቲ ሪፖስት አንዴ ግቡና አሁን ፖስት ያደረኩትን ቪዲዮ ኮሜንት አድርጎ አንዴ والله رجاله ثانك يو ثانك يو سو ماتش ዱዊት ማርጉ ዱዊት ያረገ ሰው ይሸለማል ሪፖስት ዱዊት ኮሜንት ላይክ ነው የሚፈለገው አሁን ፖስት ያረኩትን ቪዲዮ Baka, thank you. ኮፒ ሊንክ 50 ጊዜ አሁን ፖስት ያደረኩትን ቪዲዮ ምንም አይጎዳችሁም። ይሄ ችግኝ ጉዳይ ነው። የት ነህ? እሑድ ነው እኮ የት ሄዳለሁ? ቤቴ ነው የምሆነው። Thanks so much. عمري أنا من اللي نادي وياك ولقيت سبب للحياة عشان أعيش فوقي هواك لدنيا تانية وياك كل حاجة زي عايزاك
1000 ሰው ይታየኛል አሁን ፖስት ያደረኩትን ቪዲዮ ግቡና ኮሜንት ላይክ ሼር አድርጉ ፕሊዝ አሁን ፖስት ያደረኩትን ቪዲዮ ኮሜንት ሼር ሪፖስት ላይክ አድርጉ ኮፒ ሊንክ ማድረግ አይጎዳም ኮሜንት ማድረግ አይጎዳም ስንት ሰው አይቶታል አንዴ ነው እስቲ ስንት ሰው አይቶታል 23000 ሰው 23000 ሰው 23200 23300 ቴንክ ዩ በአንድ ሰዓት በትንሹ 40000 መድረስ ነበረበት 500 ቤቶችን ሰርተን ለመጨረስባቸው ሰዎች ልታስተላልፍ እንደ አንድ ኮሜንት አየው የሚገርመው አዳነች አንተን አትወድህም እኔን ለምን ትጠላኛለች በምን ትወደኛለች ወንድሜ እኔ ስራዋን ነው የምፈልገው ስራዋን ነው እኔ ለሀገሬ እየሰራች ያለችውን ነገር ለለውጥ ይሄንን ኮሜንት ማን እንዳረገ ደግሞ አውቃለሁ እኔ በደንብ ገባ እኔ የሳቸው እኔን መውደድ አለመውደድ አይደለም ግን ለትውልድ የምፈልጋትን ኢትዮጵያ የሚገነባ ፕራይም ሚኒስተር ያመጣውን ሐሳብ እየተገበረችልኝ ስለሆነ ከልቤ ነው የምወዳት ምንም ጥያቄ የለውም እኔ ባለስልጣን ይግድ እንዲወደኝ አልፈልግም የሚሰራልኝ ስራ ግን ለትውልድ ለኔ ለሀገሬ የሚጠቅም ነገር ካየው ግን ሁሌም አላ ራስ ይላል አረብ ከዚህ በላይ ነው ክብሬ بحبك يا أحلى ما في الحياة طمنتني عليا وارتحت خلاص عشانك أنا مستعد مليون سنة ثانك يو ወንድሜ እኔም በጣም እወድሃለሁ እስቲ ኮሜንት አርግ ምናልባት በዚህ አጋጣሚ የችግኝ ተከላ ላይ ሐሳብ መስጠት የምትፈልጉ ሰዎች ፕሊዝ ግቡና አንዴ አፍሪካ ዩናይትድ ካለ ኮሜንት አርግልኝና ግባ ፕሊዝ አፍሪካ ዩናይትድ ኮሜንት አርግልኝና ግባ ካለ ወይ ደግሞ ገስት ላክ አይ ቲንክ 100 ሰው ልኳል መላክ አትችልም ግን ኮሜንት ብታደርግ ላስገባ ይችላል አፍሪካ ዩናይትድ የሚል ከዚህ በፊት በጣም እንደዚህ አይነት ነገሮችን ሲያብራራ ስላየው አይ ቲንክ የገባ መሰለኝ ጤና ይስጥልኝ እንዴት ዋልክ እንዴት መንሱር ሰላም ነው ደህና ነኝ ይቅርታ እንግዲህ ከዚህ በፊት አንዴ የሆነ ቦታ ስለ ችግኝ ስታወራም ሰምቻለሁና ምናልባት በችግኝ ዙሪያ ያለ ሐሳብ ካለ አጀንዳችን ዛሬ እሱ ስለሆነ ነው ይቅርታ ወንድሜ በጣም አመሰግናለሁ መንሱር የዛሬ አጠቃላይ አዲስ አበባ ላይ የተተከለው በትናንትም
ጠቅላይ ሚኒስትሩ የተከለው ቦታ የሸገር ወንዝን መልሶ የማልማት ስራና ይሄ መልሶ የወንዙን ወደ ነበረበት ይዞታ የመመለስ ስራ ነው እየተሰራ ያለው። በዚህ ጎንና ጎኑ ላይ ደግሞ ተፈጥሯዊ የሆኑ ደኖችን የመትከል ስራ እየተሰራ ነው ያለው። ይሄ እንደምታውቀው የወንዙ ከዚህም በፊት ቆሻሻ ይዞ ቤቶች ከወንዝ የሚበራቸውን የሚያዞሩበት ሁኔታ ነው የነበረው። አሁን ግን ወንዞቻችን የአዲስ አበባ ገጽታ በሚል መሪ ቃል ከእንጦጦ ጀምሮ እስከ ፒኮክ 21 ኪሎ ሜትር እየተገነባ ነው ያለው። 21 ኪሎ ሜትር። ይቅርታ አድርጉ። ወንዝ ማለት አልገባኝ። ወንዝ አለ እንደ አዲስ አበባ ውስጥ? አዎ ዛሬ እስቲ እሱን አስረዳ። ከዚህም በፊት ወንዝ አልነበረም፣ ቆሻሻ ሆኖ ስለነበረ እሱን ከምንጩ ጀምሮ የማጥራትና ወደ ነበረበት ይዞታ የመመለስ ስራ እየተሰራ ነው ያለው። ዳርና ዳሩ ደግሞ ከዚህም በፊት ቆሻሻ ይለቀቅበት የነበረው አዲስ አበባ ደንብ በማውጣት ማንም ሰው ንጹህ ወንዞችን እንዳይበክል ከዚህ በኋላ ይቅርታ በፕሮጀክቱ ማለት ግራና ቀኝ ወንዞቹን የማጥራት ወደ ነበረበት ይዞታ የመመለስ ስራ እየተሰራ ነው ያለው። ስለዚህ ይሄን ደግሞ ደኖችን ተፈጥሯዊ የሆኑ ማለት ነው በመሰረቱ ተፈጥሮ የሆኑ ለምግብ የሚውሉ ዳርና ዳር የመትከል ስራ ነው እየተሰራ ያለው ማለት ነው። ይሄ ማለት ሰውን ከአካባቢው ጋር የማስማማት ነባር ይዞታው ኢኮሲስተሙ እንዲጠበቅና እንዳየኸው ህፃናት የሚዝናኑበት ቦታዎች ግራና ቀኝ እየተገነባ ነው ያለው። ስለዚህ ይሄ ከእንጦጦ ጀምሮ እስከ ፒኮክ ድረስ የሚዘረጋ ዳርና ዳሩ የውሃ መያዣ ግድቦች ተገንብተው ውሃዎች ተይዘው ንጹህ ውሃ አመቱን ሙሉ ወደ ታች የሚለቀቅበት፣ ወደ ግሮቭ ጋርደን አካባቢ ደግሞ ዋና የሚሆን ውሃ የሚያዝበት ንጹህ ውሃ ማለት ነው። ከላይ ጀምሮ ትሪት እየተደረገ ኢቭን የሚቀላቀልም ካለ ገባር ወንዞቹ ከዋናው ጋር ሲመጡ ትሪት ተደርገው ነው የሚገቡት ወደ ዋናው የተፋሰሱ ማለት ነው። ስለዚህ ይሄን ትናንት ፒኤሙ ከላይ አስተክለዋል። ዛሬ ደግሞ ክብርት አዳነች አቤቤ አይታል። አንተም ታላላቅ ሃይማኖት አባቶች፣ አምባሳደሮች፣ ሲቪክ ማህበራት፣ ተማሪዎች፣ የተቃዋሚ ፓርቲዎች አሉ የሚባሉ የህብረተሰብ ክፍሎች ዛሬ ተሳትፈዋል ማለት ነው። ተሳትፏቸው መትከል ብቻ አይደለም፣ ይሄን ነባራዊ ይዞታውን የወንዙን ወደ ነበረበት የመመለስ ስራ አገሪቷን አዲስ አበባን የአዲስ አበባ ገጽ ዘኒው ፌስ ኦፍ አዲስ አበባ ነው ማለት። ቅድም እንዳልኩ ወንዞቹ ቆሻሻ ሁነው ሰው የሚሸሽባቸው ሽታቸው የማያስቀርብ ሁኔታ ነው የነበረው። ይሄ አሁን ከዚህ በኋላ የሚሰሩ ቤቶች በራቸውን ወደ ወንዙ ነው የሚያደርጉት። እንዴ አሁን ይሄ ከተማ የሚያቋርጥ ወንዝ እኮ በጣም ነው የሚሸተው። እሱ ምን ሊሆን ነው? ከዚህ በኋላ አንድ ጠብታ ቆሻሻ ወደ ተፋሰሱ አይገባም። ዋው! ስለዚህ እነዚህ ወንዞች ለልማት ሊውሉ ነው እያልከኝ ነው? ከተማው ላይ አንዳንድ ቦታ የምናያቸው ወንዞች ሙሉ በሙሉ ከእንጦጦ ጀምሮ እስከ ፒኮክ ያለው ግራና ቀኝ ዋናው የአዲስ አበባ የአዲስ ገጽታ ነው የሚሆኑት ከዚህ በኋላ ማለት ነው። ስለዚህ ስራው እንዳየው ትሬኑ ምናምኑ እየተሰራ ያለው ለዚያ ነው። ነባር ወይም ደግሞ አገር በቀል ደኖችንም የመትከል ስራም ዛሬ የተካሄደው ይሄንኑ ለማጽናት ነው ማለት ነው። ስለዚህ ወንዞቹ ያገግማሉ፣ ወደ ነባር ይዞታቸው ይመለሳሉ። ከእንጦጦ እስከ ፒኮክ ከዚህ በኋላ ማለት ነው ንጹህ ውሃ መዝናኛ፣ ታላላቅ መዝናኛዎች የሚገነቡበት ግራና ቀኝ ማለት ነው። አይታል ቅድም የተጀመረበት ቦታ ራሱ የተሰራበትን አይተ የተፈጥሮ ወንዝ ነው ያ የሚፈሰው እዚያ ንጹህ ምንጭ ላይ። ይህም ወደ ታች የሚመጣው ጋምቤላ ሆቴል አጠገብ እሱ የተፈጥሮ ምንጭ ነው። ስለዚህ በዚህ መልክ ምንጮች እንዲያገግሙ ወደ ነባር ይዞታቸው እንዲመልሱ ንጹህ ውሃ ዲዘርቭ ያደርጋል። አዲስ አበባ ንጹህ ውሃ ይገባታል። ከዚህ በኋላ ማንም ሰው አዲስ አበባ ውስጥ ያለ ነዋሪ ውሃ መበከል የለበትም የሚል
ይሄን የሚያደርግ ካለ ደግሞ ደንብ ወጥቶ የማስተካከል ስራዎች እየተሰሩ ነው ያሉት። ስለዚህ ከዚህ በኋላ አዲስ አበባ ዋናው ገጽታዋ ወደ ውሃዎቿ የመዝናኛ የታላላቅ የወጣቶች መዝናኛ ስፍራ ራኒንግ ትራክ አለ። ማራቶን ለማሮጥ ወደፊት 21 ኪሎ ሜትር ብያለሁ አይደል? ከላይ ጀምሮ ባለው መረጃ ማራቶን ይሮጣል ማለት ነው። ሌኒንግ ትራክ አለ። ቅድም ሳይክሎች አይታቸዋል። ሳይክሎቹን መጨረሻ አካባቢ የመጡ ሳይክሎች እነሱ ምንድን ናቸው? እዛ ዙሪያ ላይ እስከ ፒኮክ ድረስ ግራና ቀኝ መንገድ አለው። የእግረኛ መንገድም አለው፣ የመሮጫ መንገድም አለው ማለት ነው። ስለዚህ ዓለም አቀፍ እንደ ማራቶን ማስተናገድ ይችላል ማለት ነው። ልማቱ ፕላስ አገሪቷን ደግሞ በዚህ መልክ መቀየር የሚችል ዓለም አቀፍ የሆነ ስታንዳርዱን ያሟላ ራኒንግ ትራክ ጭምር አብሮ የተሰራለት ነው ያለው። ስለዚህ ይሄ በእርግጥም የአዲስ አበባን አዲስ ገጽታ የሚያላብሳት ወንዞቿን ወደ ነባር ይዞታ መልሶ የመዝናኛ ስፍራ የሚያደርግ ፕሮጀክት ነው። ይሄ እንግዲህ እንዲጠበቅ አካባቢ ላይ የነበሩ ወንዞች መመለስ አለባቸው። ይሄን የመስራት ስራ ነው እየተሰራ ያለው። ይሄ ለትውልድ የሚሰራ ነው። ተማሪዎችን አይታል፣ የሀገር መከላከያ ሰራዊት አይታል፣ ፖሊስ አይታል፣ የጸጥታ ሀገር ነው እንጂ በጣም ሁሉም ተሳትፎበታል። ይሄ መልእክቱ ራሱ አገራችን በተለይ አዲስ አበባ ደግሞ የአፍሪካ ወይም የኢትዮጵያ የብልጽግና ተምሳሌት ትሆናለች ሲባል ሁሉም ነገር ነው ወደ ነበረበት መመለስ ያለበት። ሰላም ስንል ሰው ሰላም ከአካባቢው ጋር ሰላም ሊኖረው ይገባል፣ ከራሱ ጋር ሰላም ሊኖረው ይገባል፣ ከፈጣሪው ጋር ሰላም ሊኖረው ይገባል፣ ለራሱ ደግሞ ሰላም ሊኖረው ይገባል። ስለዚህ ሰላማዊ የሆነ ኢኮሲስተም መጠበቅ አለበት ነው አዲስ አበባ ላይ ከዚህ በኋላ ማለት ነው። ይሄ ስራ ተጀምሯል። ደኖቹ ሲተከሉ ምንጮች እየገለበጡ ይሄዳሉ ማለት ነው። ከላይ ጀምሮ ያው ባርዛፍም እንደምታውቀው ይመጣልና በሂደት በአገር በቅር ፕሌስ እየተደረገ ይሄዳል። እንጦጦ ላይ ያለው ደንም ማለት ነው። ማለት ውሃ እንዳይምን ምንጮቹ እንዲገለብጡ ለማድረግ የዚሁ አካል ነው ማለት ነው ዛሬ የተሰራውና ሁሉም ሊሳተፍበት ይገባል። አገሩን ለመለወጥ ለራሱ ለትውልድ ምቹ መኖሪያ አካባቢ ለመፍጠር የሚደረግ ምቹ የሆነ አትሞስፌር ወይንም ደግሞ አየር ንብረት እንዲኖረን ሁሉም ደን መትከል አለበት። የደን የሚተክል ለልጁ ነው፣ ለሀገሩ ልምላሜ ነው፣ ለሀገሩ ጽዳት ነው፣ ለሀገሩ ንጹህ አየር እንድናገኝ ከተማው የሚያደርግ ስለሆነ ሁሉም የአዲስ አበባ ነዋሪ በዚህ ቢሳተፍ የሚል ሀሳብ አለኝ። እድሉን ስለሰጠኝ በጣም አመሰግናለሁ። በጣም አመሰግናለሁ አፍሪካ። እንግዲህ አንተም እንዳልከው ይሄ ዛሬ የተሰራ ስራ ቀጣይነት ኑሮት ስፔሻሊ ደግሞ ከተተከለ በኋላ ያሉትን እንክብካቤዎች በነገራችን ላይ በዚህ በቢሊየን የሚቆጠር ችግኝ የመትከል እቅድ ውስጥ 70% እና 50% ተሳካ ማለት እኮ ምን ያክል ይሄን አገር ሊያለመልም እንደሚችል የሚያሳይ ነገር ነው። ሌላው ነገር ምናልባት አሁን ፖስት ያደረኩት ቪዲዮ አይተህ ከሆነ ክብርት አዳነች የአዲስ አበባ ከንቲባ 2500 ቤቶችን በ90 ቀን እቅድ ምናልባት ሚዲያ ላይ አይተህ ከሆነ እንድትመልስልኝ ፈልጌ ነው። 2500 ቤቶችን ለድሃ ለማስተላለፍ የ90 ቀን እቅድ የክረምት እቅድ ይዛለች እና እኔ ቅድም ቲክቶክ ስከፍት ዝም ብዬ ያንን ሳይ ሳቋ የገለጸችበት አንደበት ሳየው ምን ያክል ናቹራል የሆነ ነገር አየሁባትና እሱን ፊት ለፊት አድርጌ ነበር የፖስተትኩት። እንደዚህ አይነት ስራዎች አሁን ይሄ ቤቶቹ ምንድን ነው? ስለሱ ጉዳይ ማውራት የሚችል እንደምታውቀው አዲስ አበባ በኮሪደር ልማት ከፍተኛ የሆነ ለውጥ እያካሄደች ነው ያለችው። አካባቢው ሲለወጥ የህዝቡ ኑሮ ደግሞ አብሮ መለወጥ ስለነበረ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ታርጌት ያደረገ ነው ክብርት የተናገሩት። ማለት ባለሀብቶች፣ በጎ ፈቃደኞች የሚሰሩት ቤት ነው 2500 ያሉት ማለት በ90 ቀን ውስጥ የሚሰራ ይሄ ማለት አቅም ለሌላቸው ሰው የሚሰጥ ቤት ነው። ኳሊፋይ መደረግ አለበት እንደዚያ። ከዚያ ውጪ አዲስ አበባ ከተማ አስተዳደር በ2018 ዋናው ታርጌቱ ቤት ግንባታ ነው። ዋው! ቤት ግንባታ በ3 አቅጣጫ ነው የሚካሄደው። አንደኛ በመንግስት የሚለማ አለ፣
ሁለተኛ በመንግስትና በግል አጋርነት የምንለው ፒፒፒ የምንለው ማለት ነው። ስለዚህ አሁን እንዳየኸው ካዛንቺስ ላይ የተጀመረውን አይታል። የአያትም ማለት ነው 20 ምናምን ሺህ ቤቶች መኖሪያ ቤቶች ይገነባሉ። ዘመናዊ መኖሪያ ቤቶች የአውሮፓ ስታንዳርድ የሚመጥኑ ቤቶች ይገነባሉ። ሶስተኛ ደግሞ ይሄ አይነቱ ነው። ይሄ አይነት ማለት የመንግስት የሚሰራው አለ ሰፊ ስራ። ባለፈው ክብርት ሲጎበኙ ነበር ላፍቶ ላይ እና ቃቂ ላይ ታን ይመስለኛል። ሶስተኛ ሞዳሊቲ ይሄኛው ነው ማለት ነው። ሶስተኛ ሞዳሊቲ የዝቅተኛ ገቢ ላላቸው ሰዎች የሚሰራው ማለት ነው። ይሄ የሚሰራው በባለ ሀብቶች ነው። ባለ ሀብቶችን ሀብት በማሰባሰብ ለነዚህ የቤት ባለቤት ማድረግ ማለት ነው። አራተኛው ቤት ሞዳሊቲ ደግሞ እንደምታውቀው ሪል ስቴት ነው። ለሪል ስቴቶችም ደግሞ ተገቢው ትኩረት ተሰጧቸው መሬት አቅርቦት ተሳክቶ ቀርቦላቸው ቤት እንዲሰሩ በአራቱም ሞዳሊቲ አዲስ አበባ በጣም ከፍተኛ የሆነ የህዝቡን መሰረታዊ ጥያቄና ፍላጎት ቤት ስለሆነ ይሰራል ማለት ነው። በተለይ ክብርትን የሚያስመሰግነው ግን ከሁሉም በላይ ጠያቂ ለሌላቸው እና ዝቅተኛ ኑሮ ደረጃ ላላቸው ሰዎች 2500 በ90 ቀናት ማለት 90 ቀን ማለት 3 ወር ማለት ነው አይደል? ስለዚህ በዚህ 3 ወር ተሰርተው ለነዚህ አቅም ለሌላቸው ደሃ ማለት አቅም ለሌላቸው ሰዎች የሚተላለፉ 2500 ቤቶችን እንጠብቃለን ማለት ነው በዚህ ክረምት። አዎ ያ ብቻ ሳይሆን ክብርት አዲስ ያመጡት እንትን ልደታ ያላል የሰላም መንደር ነው። ልደታ የሚባል አንድ መንደር አለ። መድሮክ የገነባው ታውቋለህ ብዬ አስባለሁ። የተገነቡት እስከ 7ኛ ፎቅ የሚደርሱ ቤቶች ናቸው። በ75 ወይም በ60 ቀን ባለሱ ቀናት ቤት የሚገነባበት ነው። ቤት ማለት አፓርታማ የሚገነባበትን ሁኔታ ለዝቅተኛ ገቢ ላላቸው በባለሀብቶችን በማስተባበር ክብርት የሰሩት ስራ በጣም ወደፊት ማንም ሊያመሰግነውና ሰው ራሱ ማለት ነው ዜጎችን ለመለወጥ ፍላጎት ያሉ ባለሀብቶችን በማስተባበር የሰሩት ስራ የሚደነቅ በእንትን ብቻ ሳይሆን በሰማይም ማለት ነው ዋጋ ያለው ስራ ነው የሚሰሩት፣ የጽድቅ ስራ ነው የሚሰሩት ተብሎ መገለጽ አለበት። ሳቃቸውም ያን ነው የሚገልጸው። እኔ እኮ እሱን አይቼ ነው ገብቶሃል። 2500 ቤቶች የሚለውን ወርድ ከተናገሩ በኋላ ፈገግታዋ ነው እንትን ያለኝ። ለምን መሰለ አንዳንዴ የሆነ የሚታይ ነገር አለ የሰው ልጅ ፊት ላይ ከንግግሩ ገብቶሃል። እኔ እንደዛ ነገሮችን አንደርስታንድ ስለማደርግ ነውና ምን ያክል ለ2500 ሰው እፎይታ እንደሰጠች ውስጧ ሲያስበው ሳታውቀው ነው ፈገግ ያለችው። አይተዋል። ፈገግ የሚያስብል እኮ አልነበረም ነገሩ። ግን አንዳንዴ የሆነ ነገር ስታደርግ በተፈጥሮ ከውስጥ የሚወጣ ነገር አለ። ያ አንድ ሰው አንተም ማንም ሰው አንድ ዝቅተኛ ኑሮ ያለውን ሰው የተሻለ ኑሮ እንዲኖር አዲስ አበባ ላይ ቤት ነው መሰረታዊ ጉዳይ። ባለሀብቶችን አስተባብሮ መስራት የበለጠ ደስታ የሚፈጥር ነገር የለም። ክብርት ደግሞ በዚህ ተሳክቶላቸዋል። ይቺ እንግዲህ ያወራን ያለ ነው የ3 ወር ነው እንጂ ወደ አጠቃላይ ወደ 30,000 በላይ የሚሆኑ ናቸው የተነሱት። አሁን ዛሬ ራሱ ዳርዳሩ ላይ ለተነሱት ሰዎች አቅም ለሌላቸው ለሁሉም ቤት ተሰጥቶ ነው የተነሳ። ወንዝ ዳርቻ የምንለው 21 ኪሎ ሜትሩ ከእንጦጦ እስከ ፒኮ ግራና ቀኙ ቤት ተዘጋጅቶ ነው እየተቀረበ ያለው የተሻለ ቤት ማለት ነው። ቤት ማለት እንግዲህ እንደምታውቀው የከተማ ስታንዳርድ የጠበቀ ቤት ነው አሁን ፕሮቫይድ እየተደረጉ ያሉት። ስለዚህ ማንም ዜጋ ባለሀብቶችም ደግሞ ከፍተኛ ርብርብ እያደረጉ ነው ያሉት ዜጎች ህይወት እንዲቀየር። እንዳየኸው በጣም እነዚህን ቤቶች የሚገነቡ አስተዳደሩ የማስተባበር ስራ ነው የሚሰራው። በጎ ፈቃደኛ ባለሀብቶች ደግሞ ዜጎችን ህይወታቸው እንዲቀየር ድጋፍ እያደረጉ ነው ያሉት። ይሄን ማስተባበርና ለውጥ ማምጣት እውነትም እርካታ ይሰጣልና የክብርትም ፊሊንግና ስሜት እሱን የሚገልጽ ነው የሚል ሀሳብ ነው ያለኝ። መንሱሬ
ታንክ ሶ ማች በእውነት በጣም አመሰግናለሁ። ያው እንግዲህ አንዳንዴ ምን አለ መሰለ የፖለቲካ የሚሰሩ ሰዎች ማለት የሆነ ነገር ፖለቲካ በነገራችን ላይ የመንግስት ፖለቲካ ብቻ አይደለም፣ ንግዱም ራሱን የቻለ ፖለቲካ ነው። የሆነ ነገር ለማሳመን ብለ የምትጠቀመው አሁን ለምሳሌ ይህንን ቸኮሌት ይሄ ቸኮሌት ነው። ቸኮሌቱ ውስጥ ደግሞ የሆነ ነገር ሳይኖር እንዳለ አድርገ የምትናገረው ነገር ያው ፖለቲካ አይደለም የሚባለው። ንግድም ራሱ ሳይኖር ሲቀር የምታንጸባርቀው የምትናገረው የምትገልጽበት አንደበት ይለያያል። ክብርት ከንቲባ ያንን የገለጸችበት ነገር ከውስጧ ሳታቀው ፈገግ ያለችበት ነገር ሳየው ነው እኔ ከጉዳዩ ጋር ባይገናኝ ፊት ለፊት ላይ አድርጌ እንዲመጣ ያደረኩት። እጅግ በጣም አመሰግናለሁ። አፍሪካን ዩናይትድ ቴንክ ዩ በጣም እንበርታ፣ ሀገራችንን ለውጥ የምል ሀሳብ ነው ያለኝ። ቴንክ ዩ አመሰግናለሁ። ታንክ ሶ ማች እኔም አመሰግናለሁ። ወደ 10 ሰዓት ላይ ቀጠሮ አለኝ። እዚህ ላይ ያላችሁ ሰዎች ሀሳብ ካላችሁ መናገር ትችላላችሁ። ያው እንግዲህ ፕሪንስ ይሄ ቤቱ አለቃ ነች፣ እንደፈለገች ነው ሰው የምታስገባው። መውራት ከፈለጋችሁ አውሩ፣ ካልፈለጋችሁ ግን በኋላ ደግሞ ተመልሳችሁ ነው ልወጣ ነው። አያወሩ። እናመሰግናለን። እሺ ታንክ ሶ ማች በጣም ነው የምወዳችሁ ወንድሞቼ። ለነበረን ቆይታ ታንክ ዩ ሶ ማች አይ ላቭ ዩ። እሁዳችሁ የተባረከ ይሁን፣ ቀናችሁ ይባረክ ወንድሞቼ። ሰው እንሁን፣ ባለንበት መልካም ነገር ስናይ ለመልካም ነገር ደስ እያለን እንግለጽ። እኔ ፖስት ያደረኩት ቪዲዮ ክብርት ከንቲባ ለ2500 ሰዎች ቤት ለማስተላለፍ የገለጸችበት ሳታቀው ከውስጧ የወጣው ያንም ፊሊንግ የገለጸችበት ሁኔታ እርግጠኛ ነኝ ለራሷም ላትረዳው ትችላለች። እኔ ግን ውጪ ሁኜ ሳየው ደስታ እንደሆነ ተረድቼ ነው ያንን ቪዲዮ ያስቀመጥኩትና የአሻራ ጉዳይ ይሄ የችግኝ ተከላ የግሪን ሌጋሲ ጉዳይ ለደሆች ቤት ማስተላለፍ ጉዳይ ፖለቲካ አይደለም ወንድሞቼ፣ የአገር ጉዳይ ነው። የማንነት ጉዳይ ነው። አገርን ስለመገንባት ነው። አገርን ስለመቀየር ነው። አገርን ከሌሎች ዓለም ላይ እኩል ስለማድረግ ነው። እኔ እንደኔ እናንተም እንድታስቡ ማስበው አገሪቷን የሚመጥን መንሱርን ወይ ደግሞ አንተ የምትመኛትን ኢትዮጵያ እየተገነባች ነው ብዬ ነው ማስበው። ኢትዮጵያ ተስፋ አላት፣ አገሬ ተስፋ አላት። አይታችሁ ከሆነ ምናልባት ቢዝነስ ላይ ያላችሁ ሰዎች ይሄን ሼር ልታደርጉኝ ትችላላችሁ። በየአቅጣጫው ወርቅ ቁፋሮ ያለበት ቦታ በዚህ ዓመት እንደ ጉድ ነው እየወጣ ያለው። ይሄ ማለት የሀገራችንን ተስፋ፣ የወደፊት እድገት፣ የወደፊት ለውጥ የሚያሳዩን ብዙ ነገሮች አሉ። አሻራ ማለት ይሄን ችግኝ መትከል ፖለቲካ አይደለም፣ ኢትዮጵያዊነት ነው። በማንኛውም እምነት እስልምና የምትከተል ከሆነ ኦርቶዶክስ፣ ፕሮቴስታንት ዋቴቨር መልካም ነገር መስራት የማያዝ እምነት የለም። ችግኝ መትከል ደግሞ መልካም ነገር መስራት ነው። ችግኝ ሰዎች እንዲተክሉ ማበረታታት። ለችግኝ ተከላ የምትሰማሩ የመንግስት ባለስልጣናት እድሜያችሁ ይባረክ፣ እጃችሁ በረከት ይኑረው። ይሄንን ነው የምላችሁ ወንድሞቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስካሁን በነበረን ቆይታ ኦልሞስት 32,000 ሰው መንሱር በዚህ ቲሸርት ምን እየተናገረ ነው፣ ምን እያወራ ነው ብሎ ጎብኝቶ ወጥቷል። ማስረጃ ያስፈልገናል። በማስረጃ ነው የምንናገረው። ይሄው ስክሪንሾት አድርጌው ነው። 32,400 ሰው በአንድ ሰዓት ከምናምን ደቂቃ ውስጥ ገብቶ ወጥቷል። 463 ሰው መንሱር ጥሩ ነገር እየተናገረ ነው ብሎ ፎሎ አድርጎኛል። ዌልካም። የት ነበራችሁ እስካሁን ድረስ? መምጣት ነበረባችሁ። ኤኒዌይ አዳዲስ ሰዎች ይሄን አካውንት ፎሎ አድርጉ። 32,000 ሰው አንድ ስቴዲየም ማለት ነው ወንድሞቼ። መልካም ነገር በማውራት ጥሩ ነገር በማውራት ለትውልድ የሚጠቅም ነገር በማውራት ሶሻል ሚዲያችን እንዲያድግ ማድረግ እንችላለን። እወዳችኋለሁ። ቀናችሁ ሌሊታችሁ ይባረክ። አይ ላቭ ዩ ኤቭሪባዲ።